ገና ያልፈለግሽ አደይ አበባ ብዙ ያልተነገረልሽ ብዙ ያልተዘመረልሽ ብዙ ያልተባልሽ መልካም ሴት ነሽ። ካንቺ በታች ሳይሆን ካንቺ በላይ ላሉ ሰዎች በጣም ማርያም ትሆኚ ያልተነበበ መጽሔት። አዎ ብዙ ፈተናዎችን ተጋፍጠሻል፣ ብዙ ነገሮችን አይተሻል፣ ብዙ ነገሮችን ተሻግረሻል። አንቺ እንቁ ዳይመንድ ምናልባት በእሳት ይፈተን ይሆናል፣ ብረትም በእሳት ቀልጦ ይሆናል ወርቅነቱ የሚታወቀው። አንቺ ግን ከዛ በላይ ያለፍሽ ጀግና ሴት ነሽ። አላቅም አንቺን መመሰል የሚቻለው በድሮ በነበሩት እናቶች ወይንም እህቶቻችን ናቸው። በአንቺ እድሜ በዚህ ሰዓት አንቺን መመሰል በጣም ቢከብድም በአንቺ ጫማ ስር ያለ ማንም ሰው የለም። ያንቺን ህመም የታመመልሽ ሰው የለም። ራስሽን አይተሽ ዛሬ መስዋዕት የተከፋፈላችሁበት የልጅነት አብሮ አደግሽ ማንነትሽን ያየሽበት ብዙ ተምሳሌት ያለሽ በምን መመሰል እንደሚቻል ባላቅ ለምሳሌ መቅረባት እቺ አይሚዬ ብዙ ነገር ይጠብቅሻል። ብዙ ነገር ይጠብቅሻል። ቡቡዬ የኔ ጥንጥዬ ማርያም እናንተ ትችላለህ። በአንተ ቦታ ስር በአንተ ጫማ ስር ባንሆን በአንተ ጫማ ስር ሆነን ባንለካካ እመምክ ይገባናል። ግን ይብቃ። ፈተና ነው። ምናልባት ልትፈትኑን ወይንም ልትፈተኑበት ይሆናል። በቃ ሁሉን ነገር ለእግዚአብሔር ሰጣችሁ ከእግዚአብሔር ጋር ተገናኝታችሁ እውነት የምትወዳት መብርሃን እውነት ሁሌ የምትጠራት መብርሃን ለእኔ ደግሞ የእንጦጦ ኪዳነ ምሕረት እውነት ራቅታ በወርቅ ጫማዋ ለተጠማ ውሻ ያጠጣች መብርሃን ያቺ በስርዓት የተሰጣት እናት ዓለም ኪዳነ ምሕረት ማላችሁ ትግባ። ክፉን አርቃ ደጉን አቅርባ ይሄም ነገር አልፈናል ወይ ይሄም ነገር ያልፋል ወይ ብዙ ነገር ሲመጣብህ ያም እኮ አልፏል ብለህ ታወራ የለ። አሁንም በመነጋገር የማያልፍ አንድ ነገር የለም። ፈተና ነው እውነት ታልፈዋለህና ይሄ ነገር ይብቃ በቃ። አሁን እጅ ለእጅ የምትያያዙበት ምናልባት ደግሞ ክፉና ደጉን ሰው ልትለዩበት ይሆናል አይታወቅምና ይብቃ። ወደ ራሳችሁ ተመልሳችሁ ቤተክርስቲያን ገብታችሁ እውነት እኔ እንደውም ቢቻል 16 ስውሯ ማርያም ሄዳችሁ ሱባኤው እስኪያልቅ ከአምላካችሁ ጋር ተገናኝታችሁ ሚዲያም ሳትወጡ ከሚዲያም ሸሽታችሁ ሁሉም ነገር ለእግዚአብሔር ሰጥታችሁ ምናልባት እግዚአብሔር ከእናንተ የሚፈልገው ወደ ቤቱ እንድትመለሱ ወደ ምሕረቱ ላይ ልታገለግሉት ናታሌም ሆናችሁ ሊጠራችሁ ፈልገውም ይሆናል። ይሄ በዚህ ሰዓት በዚህ እድሜያችሁ ደግሞ መፈተን ለበጎ ነው፣ ልታልፉት ነው። ነጋችሁን እንዲያሳምር ስለፈለገ ነውና ሱባኤን ይዛችሁ ከምንም ነገር ርቃችሁ ለጠየቃችሁት ጥያቄ መልስ እንዲመለስላችሁ ከእግዚአብሔር ጋር ተነጋገሩ። እመኑኝ የማይታለፍ ነገር የለም። ብዙ ነገር አልፈን እዚህ ጋር ለመቆማችን ብዙ ነገር አልፈነዋል። እንኳን እናንተ ትንንሽ ህፃናቶች ዛሬ ብዙ ሰው ብዙ ነገር በሚያደርግበት ሩጣችሁ ባልጠገባችሁበት በርታችሁ ባልጨረሳችሁበት እድሜ ፈተና ቢበዛ ለበጎ ነው። ተሸሸጉ፣ ተደበቁ። በቃ እግዚአብሔር መንገዳችንን አንተ አሳምረው ካንተ ሌላ ማንም የለም ብላችሁ ጊዜያችሁ ለእግዚአብሔር ሰጥታችሁ እንደ እውነት ከሚዲያ ጥፉና ወደ ቤተክርስቲያን ሂዱ። እውነት ስውሯ ማርያም ዝናሽን ሰምቻለሁ፣ ታሪክሽን በአይኔ መሻት እፈልጋለሁ፣ ታምርሽን አሳይኝ ብላችሁ እናንተ አይደለም እኛ እናቶቻችሁ ለስለታችሁ ተስላችሁ እናንተ ስለታችን ሰመረ ስትሉ እኛ መባውን ለማስገባት ያብቃል። እውነት እናንተ ብቻ አይደለም የታመማችሁ፣ ብዙ ሰው ታሟል። በእናንተ ብዙ ሰው ልቡ ቆስሏል። እናንተ እዛ የምታካፍሉት የምታማክሩት ሰው ይኖራል። ስደተኛው ሰው ግን አንድ ቤት ላይ ተሻሽጎ የሚናገረው የሚተነፍሰው የሚያማክረው ሰው የለም። ምናልባት ሰዓት አግኝቶ ሶሻል ሚዲያ ላይ ካልወጣና ልጄ ማርያም እኔ በኩር ልጄ እኔ ባንተ እድሜ ልጅ አለኝ እና ስለ እግዚአብሔር ተሸሸጉ። በቃ ወደ እግዚአብሔር ሂዱ። በቃ እኔ ያንተ ቤትክ ናታሌም ነን ብላችሁ እግዚአብሔርን ጥሩት። ሃይሚዬ ምናልባት መብራህንን በዝማሬ ልታመሰግኛ ትፈልጋሽ ይሆናል። እኔ ጥንጥዬ ማርያምን እወድሻለሁ። የሴት ክሩ አንቺ ኮረሪማ ቅቤ ኮረሪማ ከሌለው ምንም ብትለፊለት ምንም ብትሰሪለት አይጣፍጥም። ማርያምን መቼም ዳይመንድ በሳትና ብረት ወርቅ ሆኖ እንደሚፈተን አንቺ ከዛ በላይ ነሽ እና ሂዶ ወደ እግዚአብሔር ሂዶ ወደ ቤቱ ተመለሱ።
ተሸሸጉ። በመንገዳችሁ ሁሉም መብርሃን ትግባ። ሰማዕቱ ቅዱስ ጊዮርጊስ፣ አባቴ ጻድቁ ተክለ ሃይማኖት፣ እውነት እናቴ ክርስቶስ ሰምራ በመንገዳችሁ ትግባ። መንገዳችሁን መብርሃን ታሳምርላችሁ። ክፉን አርቃ ደጉን ታቀርብላችሁ። የተናገራችሁት ይጣፍ፣ የያዛችሁት ይብዛ። እውነት የያዛችሁት በበረከት ይሞላ። እናንተን የሚያይበት ሰው ክፉ አስቦ ለሚመጣ መልካሙን አሳስቦ በእናንተ ፊት መባል ያቀርብ ወደ እግዚአብሔር ሊመለስ ንስሐ የሚገባበት እንዲያደርጋቸው ነበር። አሁንስ በቃኝ ብሎ እግዚአብሔርን የሚያመሰግንበትን ዘመን ያምጣው። እውነት የሄዳችሁበት ሁሉ ነገር እግዚአብሔር ያሳምር። እመብርሃን ከልጇ ጋር ትግባ። መንገዳችሁን እመብርሃን ታሳምረው። ክፉን ሁሉ ከላያችሁ ላይ ታርቅላችሁ። እውነት እናንተ ናታሌሞች ናችሁ። እናንተ ለእግዚአብሔር የተመረጣችሁ ናችሁ። እናንተ ያ ሰማዕቱ ቅዱስ ጊዮርጊስ በድንጋይ የተወረወረው በሰው ቢመሰልም ያው ሰው ነውና እናንተ ያው ናችሁ። እመብርሃን በመንገዷ ትግባ። ወላዲት አምላክ የጭንቅ እመብርሃን የጭንቅ አማላጇ ማንም ሳይነግራት እዛ ሰርግ ቤት ገብታ ማሰሮን ያስሞላሽ ድምጿ የተሰማው እመብርሃን እውነትም የእናንተን ሐዘን የእናንተን መከራ የእናንተን ስቃይ ለልጇ ነግራ አስነስታ ቤታችሁ በደስታ ይሞላ። ትበዱ፣ ክፉን ታርቅላችሁ፣ ለሰው ትረፉ። የተናገራችሁት ሁሉ ያዛችሁት ሁሉ ይበርክት። የምትሰጡ እንጂ የምትሰጡ አያድርጋችሁ። እውነት የምትጦሩ እንጂ የምትጧሯችሁ። በልጅ ልጆቻችሁ ተባረኩ። እውነት እግዚአብሔርን የምታመሰግኑ ልጆች ምላችሁ ይሄ ነው። መብራን በመንገዳችሁ ትግባ። አሜን አሜን አሜን። እናት እውነት ከነዘንባባዋ ቤታችሁ ትግባና በቃችሁ ተበላችሁና እኛም የምስራችሁን የምንሰማበት ቀን ቅርብ ይሁን። ለኛ ምራሩልን በማርያም። እኛም ልባችን ተሰብሯል። ልጆቼ በጣም ነው የምወዳችሁ። ከረበሽኳችሁ ግን ይቅርታ። ችግር የለውም። ከላይ የኔ ውድ ከላይ ደግሞ እሺ፣ እግዚአብሔር ያክብርሽ። እግዚአብሔር ያክብርሽ። ወይ እንዴት አመሸሽ? እኔ ምንም ነገር የለም። ተባረኪ። የልቤ ነው የደረሽው። ያደረግሽው ጸሎትሽ ሙሉ ያደርግልሽ የኔ ውድ፣ የኔ ስደተኛ። እኔም ዱአ ያደረግኩልሽ ነው። የልብሽን ይሻልሽ። ማን አሜን። ማን የኔ ውድ የሚለው ሚዩት አርጊው። ሳሚሌ ሚዩት አርጊና ይናገር። ኢትዮጵያ ባንዲራ ያረገች። እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ነሽ? በማርያም እንደው በመብራን በነገዋ መብራን በጸሎታችሁ ብቻ ግቡባቸው። እሺ እሺ፣ ችግር የለም። እሺ በቃ ተቀጣያለሽ። እሷ ትናገር። ባንዲራ ኢትዮጵያን ባንዲራ ያረገችው ትናገር። አንዴ ሀሳቧን አታቋርጭ። እሺ እሺ፣ ቆይ አንዴ የኔ እናት ይቅርታ። እሺ እሷ ትናገር። የኔ እናት ባንዲራ ኢትዮጵያን ባንዲራ ያረግሽው ትናገሪያለሽ። የኔ ነኝ የኔ እናት እኔ ነኝ። የኔ ውድ ተናግራለች እህቴ። ምንም ምለው ነገር የለም። እኔ ብቻ ጸሎት ብቻ ነው ማረገው። ጸሎት ብቻ ነው ማረገው። የኔ ውድ እህት፣ የኔ ውድ ወንድም ማለለህም ምንም ማለለህም። ልጆቼ ልበላችሁ፣ ልጆቼ የመጀመሪያዋችሁ፣ አንቺም የመጀመሪያሽ ነው፣ እሱም የመጀመሪያው ነሽ። የኔ እናት ተመለሺ። ልብሽን ያራራው ይገባናል፣ ሁሉ ነገር ይገባናል። ያለባችሁ ደግሞ እኔ ምንም ነገር አለልም። በመሀላችሁ ገብቶ የሚወሰውሰው እሱ ያንሳላችሁ። ሁሉም የሚወዳችሁ አይደለም። ሁሉም በመሀላችሁ ገብቶ ይሁን የሚለው የሚወዳችሁ የሚፈልጋችሁ አይደለም። ስለዚህ እናንተ ድፉበት፣ ውሃ ድፉበት። እህቴ ብላለች። እህቴ ብዙ ነገር ተናግራለች። በአሁኑ ጊዜ በእናንተ ሃይማኖት ጸሎት ነው። በዚህን ጊዜ ጸሎት አድርጉ። የልባችሁን አንቺም በመሃል በውስጥሽ ገብቶ ውስውስ የሚያረገው ነገር እሱ ያንሳልሽ። አንተም ደግሞ መለስ ብለህ